እንግዲህ አብርሃምን አሳስረዋለች። ለምን አሳሰረችው የሚለውን በዚህ ቪዲዮ ላይ የምነግራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። አብርሃም እንግዲህ እንደሚታወቀው ሩታን አልፈልግሽም፣ ካንቺ ጋር መኖር አልፈልግም ብሎ ከሄደበት ጊዜ አንስቶ ማለት ነው ሩታ ብቻዋን ነው ልጇን የምታሳድገው፣ ብቻዋን ልዑልን እያሳደገች የምትገኘው ማለት ነው። በዚህ ጉዳይ እንግዲህ አብርሃምን ከኔ ጋር ሆነ እኔና አንተ አብረን መሆን አለብን ስትለው እኔ አልፈልግሽም፣ እኔ ሄርሜላን እፈልጋለሁ ብሎ ወደ ሄርሜላ ሄዶ ነበር። ነገር ግን አሁን ደግሞ ወደ ፍቅር ተመልሶ ሄዷል ማለት ነው። በዚህም እንግዲህ ሩታ በመናደድ ማለት ነው ልጄን ብቻዬን ነው ማሳደገው፣ ልጄን ካላባት ነው ማሳደገው ብላ ከስተዋለች ማለት ነው። ደግሞ ትዳር ላይ ትዳር አይፈቀድም፣ ለምንድነው እኔን ትቶ ወደ ፍቅር የሄደው በማለት አብርሃምን ከሳው ነው የምትገኘው። በጣም የሚገርም ነገር ነው። ደግሞ በቃ ትክክል ያደረገችው ብዬ አምናለሁ እኔ። ለምን ብትሉ በጣም የተጫወተባት ይገኛል። በጣም በቃ ቅስሟን ነው የሰበረው። ባለፈው እንዳያችሁት በጣም ቅስሟን የሰበረው ማለት ነው። በዚህም እንግዲህ ሩታ በጣም በመናደድ ከሳዋለች አብርሃምን ማለት ነው። እውነት ለመናገር ከሆነ አብርሽ ይገባል ወይስ አይገባው ነው የሚለውን ኮሜንት ላይ እናንተ ማስቀመጥ ትችላላችሁ ማለት ነው። ሩታ እውነትም እንቁ ናት፣ ጀግና ናት። ደግሞ ብቻውን የምቆም ሴት ናት። የፈለገ ነገር ቢሆን እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበልልኝ። ደህና ሁኑልኝ።